በርግጥ አልፏል። እንደዚህ አይነት ነገር ያው መመለስ ወደ ኋላ መመለስ አልነበረብንም። ግን ደግሞ ስናስበው ትንሽ ውስጣችን ተነካስ። ያልከኝን በማመን ከህመሜስ ካሁን በኋላ የኔ ህይወት አያስፈልግህም። በመፈልግ ሰዓት መምጣት ትችላለህ። እንደማንኛውም ሰው አባትነትህን ምንም ነገር አልክድብህም። አባት ነህ። ስለዚህ በሰላም ልገላገል ትንሽ ቀን ነው የቀረኝና ስለዚህ ክስም አላነሳም። እንዲሁም ደግሞ ባለህበት የራስን ህይወት ምራ። እኔ ጋር ምንም ነገር አታደርግም። እኔ ጋር መምጣት የለብህም ብለዋል ማለት ነው። በተሰብ ይሄን ነገር በጣም ሆነን ለመናገር አሁን ላይ ያስፈልጋታል። ግን ለምንድን ነው እንደዚህ ያለችው? እንዲህ እዚህ ደረጃ ድረስ ተስፋ ያስቆረጣትስ ምንድነው የሚለውን ደግሞ አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ በተሰብ ሆኖ እንዲሁም የደውል ምልክት በመጫን የምለቃቸው ቪዲዮዎች በየሰዓቱ እንዲደርሳችሁ ሁላችሁም የደውል ምልክቷን አጥቁሯት ማለት ነው። እንግዲህ ሴት ልጅ በነገራችን ላይ ታመረረች በጣም በቃ ታግሳ ትግስቷ ታለቀ በኋላ ምንም አይመልሳትም። ሆነን ለመናገር ማለት ነው ምንም የሚመልሳት ነገር የለም። ተቆረጠች አንዴ ቆረጠች ነው ሴት በነገራችን ላይ ቆራጥ ናት። እና ስለዚህ ይሄን ነገርም የቆረጠችው ምክንያቱ ምን መሰላችሁ? ተፋታን ብለው ታወሩ በኋላ ምንም ነገር አብረሽ ምንም ነገር አላየንም። በውስጥ እንግዲህ አናቅም። ግን ቪዲዮ ላይ ራሱ ወጥቶ የሆነ እሷን እንትን የሚላን ነገር ሲያረግ ምንም ነገር አላየንም። መልሶ ራሱ ሄዶ አለመናትም ማለት ነው። ያው በፊት እሱ እንዳጠፋ ሁሉ እሷም እንደገና ማን ነው አጥፍታለች። ግን ጥፋቷን ማመንም አለባት። እንዲሁም ደግሞ አምናም መቀበል አለባት። ያንንም ነገር አድርጋ ደግሞ እንደገና መመለስም አለባት ነበረ። ምክንያቱም ለምኗታል፣ እግሯ ላይ ወድቋል። በጣም ተንበርኮ ለምኗታል፣ በጣም አስለምኗታል በሰው ያንን ነገር እሷም እምቢ ብላለች ማለት ነው። አሁን ደግሞ እሱም እየለመናን ነው ያለው። አሁንም እየለመናን ነው ያለው። ምክንያቱም አልሰለቸም ማለት ነው። ግን እየለመናት እያለ ሆኖ አሁን ያለበት ሁኔታ ሁላችሁም ታውቁታላችሁ። እንግዲህ ህይወት ይቀጥላል በሚል ሌላ ፕሮሰስ ላይ ነው ያለው። ያው እንግዲህ ለቪዲዮ ማስመሰል ለስራ ይሁን ብቻ አናቅም። ግን እዛ ላይ ግን ሴት ልጅ እውነት ልቧ ተተሰበረ እውነተኛ የምታፈቅረው ሰው ልቧን ተሰበራት ወላሂ አትመለስም፣ መቼም አትመለስም። እና ይሄን ደግሞ ማወቅ አለበት። ደግሞ ከእንግዲህ በኋላ ላለው ነገር መማርም አለበት። ትምህርትም ሊሆነው ይችላል ማለት ነው። ሁላችሁም በነገራችን ላይ ወንዶች ማለት ነው መማር አለባችሁ። ወንዶችም አንዴ ተቆረጡ ያው ናቸው። ግን ሴቶች ደግሞ በጣም ከባድ ናቸው እውነት መናገር ማለት ነው። እና ሴቶች ደግሞ ሁሉን ቀንበር የሚሸከሙት እነሱ ስለሆኑ አንድ ነገር ታክሰው ቤት ውስጥ ብዙ ነገር አድርገው ለትዳሯ ሴት ልጅ በጣም መስዋዕት ትከፍላለች። በጣም በታምላችሁ በላይ ማለት ነው። እና ያንን መስዋዕት ከፍላ የማይረዳት ወይም የማይሰማት ወንድ ከሆነ በጭራሽ አታዳምጠውም። በጭራሽ ነው የምላችሁ፣ ምንም አታዳምጠውም እና ሰሚም የለውም። ስለዚህ አሁን ላይ ሩታ የደረሰ ያ ነው። ሩታ ላይ ያለው ነገር እየሆነ ያለው ነገር ያ ነው ብዬ ነው ማስበው ማለት ነው። በጣም ታግሳ ትግስቷ በጣም አልቆ መጨረሻ ደረጃ ደርሳ ካሁን በኋላ እንግዲህ አሁን ላይ በጣም የሚያስፈልጋት ሰዓት ነው። ሰው ያስፈልጋታል። በጣም የራስ የሆነ ሰው ያስፈልጋታል። ምክንያቱም አሁን ነፍሰ ጡር ናት። መውለጃዋ ደርሶ ነው ያለው። ስለዚህ ብዙ ነገሮች የሚያስፈልጓን ነገሮች አሉ። በዛ ሰዓት ግን እጎኗ ሊሆን የሚገባው እሱ ነው። ባለቤቷ ነው መሆን ያለበት ማለት ነው። እናቷ፣ እህቷ፣ ወንድሟ ሊሆኑ ይችላሉ። ግን እንደ ባሏ ማንም አይሆንላትም። የምትፈልገውን ነገር የሚያቀርብላት እሱ ነው። የምትፈልገውን ነገር የሚያደርግላት እሱ ነው። እና ስለዚህ
ብትመለስ ለሁላችንም ደስ ይለናል። ግን እምቢ ካለ ተቆረጠኝ ደግሞ خلاص የልጅ ተቆረጠ አንዴ ቆረጠኝ ነውና ስለዚህ አብርሽ ደግሞ የምሰራው ስራ ጥሩ አይደለም። እሷንም መጀመሪያ እሷን ታፈታ በፊት ራሱ ተፋታን ብላችኋል አይደል? ስለዚህ ለዛ ነው ተፋታችኋል ብዬ የማወራው እና ስለዚህ ታትፋታ በፊት ራሱ ሄርሜላን አምጥታህ በጣም እየጨፈራችሁ ነበር። በጣም ማለት እየጨፈራችሁትን በቃ እየተቃቀፋችሁ ምናምን የሌለ ነገር እየሰራችሁ ነበር ገና ታትፋቱ ማለት ነው። ስለዚህ አሁን ላይ ደግሞ በጣም በቃ እሷ ማለት ይሄንን እያየ ሴናት አይደል ይሰማታል። እኔ ራሱ ይሰማኛል እውነት ለመናገር ማለት ነው። እንደዚህ አይነት ነገር ባሌ ላይ እቺ እውነት ዝም አለለም። እውነት በቃ ራሱ እንደፈለገ ይሁን ይሄድ በቃ የፈለገውን ነገር ይስራ ብዬ ነው የምለቀው። እውነቷ ነው እንደሷ ነው ሆኖ እና ስለዚህ ያንን አክት ታሳያት። እሷ ደግሞ ምን ታስባለች ብለህ ማለት ምንድነው የምታስበው? ምንድነው ልትረዳ የምችለው ብለህ ታስባለህ? እና ይሄ ነገር በጣም ከባድ መሆኑን ራሱ ገንዝበ በደንብ ተገናዝበ ማሰብ አለብህ ነበር። የምትወዳት የልጅ እናት የወደፊት ትዳርህ ብዙ መስዋዕትነት የከፈላችሁበትን ትዳር በቀላል መበታተን በጣም ይደብራል። ሆነ ለመናገር በጣም ነው የሚደብረው። እና ቤተሰቦቼ ለማንኛውም ሁላችሁንም እወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ሀገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን፣ ፍቅርን፣ መተሳሰብን ያምጣልን ማለት ነው። እንግዲህ አላህ ደግሞ ያስታርቃቸውና በሰላም እንዲመጡ እንመኛለን ሁላችንም ማለት ነው። የሁላችንም ምኞት ነው ይሄ ነገር እና ሁላችሁንም እወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉኝ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ።